አስገራሚዎቹ የአላህ መሐላዎች። ሰዎች የሚምሉት የተናገሩት ቃል እውነት መሆኑን ወይንም ደግሞ የገቡት ቃል እንደማይለወጥ ማረጋገጫ ለመስጠት ነው። ስለዚህ በመሐላቸው የሚጠሩት ማንኛውም ነገር ወይንም ደግሞ አካል ከቃላቸው የሚበልጥ ዋጋ ሊኖረው ይገባል። በመሐላ የምንጠራው ስም ከፍ ባለ ቁጥር የቃላችንም ክብደት በዚያው መጠን ይጨምራል። ሰዎች ሊምሉበት የሚችሉት የመጨረሻው ትልቅ ስም የፈጣሪያቸው ስም ነው። ይህ መሐላ እጅግ ከባዱ ነው። እግዚአብሔር አምላካችን ከእርሱ የሚበልጥ ምንም ነገር ባለመኖሩ ሲምል በራሱ ይምላል እንጂ በፍጡራን አይምልም። መጽሐፍ ቅዱስ እንደዚህ ይላል፣ ቃሌ ከአፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ኢሳይያስ 45 ቁጥር 23። እናንተ በግብጽ ምድር የምትኖሩ ይሁዳ ሁሉ ስለዚህ የእግዚአብሔርን ቃል ስሙ። በግብጽ ምድር ሁሉ በሚኖር በይሁዳ ሰው ሁሉ አፍ ስሜ ከእንግዲህ ወዲህ ሕያው እግዚአብሔርን ተብሎ ይጠራል። እነሆ በታላቅ ስሜ ምያለሁ ይላል እግዚአብሔር። ኤርምያስ 44:26። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክኩ ባርካለሁ እያበዛውም አበዛለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ዕብራውያን 6:13 እና 14። እግዚአብሔር አምላክ በመጽሐፍ ቅዱስ ውስጥ በገዛ ራሱ ስምና ክብር እንጂ በፍጡራን ሲምል አይታይም። የዚህ ምክንያቱ ከመሐላ ትርጉም ጋር የተያያዘ ነው። ይህም ቀደም ሲል እንደገለጽነው መሐላ ቃላችን የማይለወጥ መሆኑን ማረጋገጫ ለመስጠት ከቃላችን የሚበልጥ ስም የምንጠራበት የመጨረሻው ንግግር በመሆኑ ነው። ዕብራውያን 6:16 እንደዚህ ይላል፣ ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳትም የሆነ መሐላ የሙግት ሁሉ ፍጻሜ ይሆናል። እግዚአብሔር አምላክ በፍጡራን የሚምል ከሆነ የቃሉን ክብር ወደ ፍጡራን ደረጃ አውርዶታል ማለት ይሆናል። ይህ ደግሞ ከክብሩና ከግርማ ሞገሱ ጋር የማይሄድ በመሆኑ እግዚአብሔር አምላክ በፍጡራን አይምልም። የእስልምና ሃይማኖት መመሪያ የሆነው ቁርአን ግን ከቃሉ ክብደትና ከግርማው ጋር በማይመጣጠን ሁኔታ አላህ በፍጥረታት መማሉን ይነግረናል። አላህ ከማለባቸው ፍጥረታት መካከል የሚበዙቱ እንኳንስ ለፈጣሪ ይቅርና ለሰው ልጆች እንኳ የማይመጥኑ ለመሐላ ቃል የማይበቁ ሆነው እናገኛቸዋለን። በቁርአን ከተጠቀሱት የአላህ መሐላዎች መካከል የተወሰኑትን ለመጥቀስ ያህል ሱራ 15:72 በእድሜህ እንምላለን፣ በሙሐመድ እድሜ ማለት ነው። ሱራ 68:1 በብዕር እምላለሁ በዚያም መልአኮች በሚጽፉት። 90 ቁጥር 1 በዚህ አገር በመካ እምላለሁ። 100 ቁጥር 1 እያለከለኩ ሯጮች በሆኑት ፈረሶች እምላለሁ። 84:16 በወጋገኑ እምላለሁ። 81:15 ተመላሾችን በሆኑ አዲያት እምላለሁ ማለት በፕላኔቶች ማለት ነው። 93:1 በረፋዱ እምላለሁ። 92:1 በሌሊቱ እምላለሁ በጨለማው በሚሸፍን ጊዜ። 91:1 በፀሐይና በብርሃኗ እምላለሁ። 89:1 በጎህ እምላለሁ። 86:1 በሰማዩ በሌሊት መጪውም እምላለሁ። 56:75 በከዋክብትም መጥለቂያዎች እምላለሁ። 86:11 የመመለስ ባለቤት በሆነችው ሰማይም እምላለሁ። 85:1 የቡርጆች በሆነች ሰማይ እምላለሁ። 51:7 የከዋክብት መንገዶች ባለቤት በሆነችው ሰማይ እምላለሁ። 53:1 በኮከብ እምላለሁ በገባ ጊዜ። 74:32 ከክህደት ይከልከሉ በጨረቃ እምላለሁ። 52:1 በጡር ጋራ እምላለሁ። 95:1 በበለስና በዘይት ወይራ እምላለሁ። 75:2 ራሷን ወቃሽ በሆነች ነፍስም እምላለሁ። 75:1 አይደለም በትንሣኤ ቀን እምላለሁ። 103:1 በጊዜያቱ እምላለሁ። 77:6 ምክንያትን ለማስወገድ ወይም ለማስፈራራት ጠዮች በሆኑት መላእክት እምላለሁ። 79:5 ነገርንም አስተናባሪዎች በሆኑት መላእክት እምላለሁ። 50 ቁጥር 1 በተከበረው ቁርአን እምላለሁ። 38:1 የክብር ባለቤት በሆነው ቁርአን እምላለሁ። 15:92 በጌታህም እንምላለን። 92:3 ወንድና ሴትን በፈጠረውም አምላክ እምላለሁ። 16:63 በአላህ እንምላለን። አላህ በእነዚህ ሁሉ ነገሮች ከማለ በኋላ አንድም ነገር እንዳይቀረው የፈለገ ይመስል በሚታዩትና በማይታዩት ነገሮች ሁሉ ሲምል ይገኛል። ሱራ 69 አያ 38 እና 39 እንዲህ ይላል፣ በሚታዩትም ነገር እምላለሁ በማይታዩትም ነገር እምላለሁ። የቁርአኑ አላህ ሲምል አይመርጥም። የራስን ስም ጨምሮ ለመሐላ የማይገለገልበት ስም የለም። በሰማይና በምድር ውስጥ የሚገኝ ሰዎች ሊያዩት የሚችሉትም ሆነ የማይችሉት የትኛውን ፍጥረት አይቀረው። እንዲህ ያለ መሐላ ለፈጣሪ ቃል ክብር የማይሰጥ ቃል ተቀባዩን የማያስተማምንና የመሐላን ትክክለኛ ትርጉም የሳተ መሆኑ ግልጽ ነው። ይህ የቁርአኑ አላህ መሐላ ከእስላማዊ የተውሂድ አስተምሮ ጋር ይጋጫል። በእስላማዊ የተውሂድ አስተምሮ መሰረት በአላህ ስም ካልሆነ በስተቀር በሌላ ፍጥረት ስም መማል ይቅርታ የሌለው የሽርክ ኃጢአት ነው። ሳሂህ ቡኻሪ ቅጽ 5 መጽሐፍ 56 ሐዲስ ቁጥር 177 እንዲህ ይላል፣ ዑመር እንዳወራው ነብዩ እንዲህ ብለዋል፣ አንድ ሰው የሚምል ከሆነ በአላህ ስም ብቻ ይማል። ቁረይሾች በአባቶቻቸው ይምሉ ነበር፣ ነገር ግን ነብዩ በአባቶቻቸው አትማሉ ብለዋል። ለምንድን ነው ይህ የተባለው? በሙሐመድ እምነት መሰረት ለመሐላ ብቁ የሆነው የአላህ ስም ብቻ በመሆኑ ነው። ነገር ግን የሰው ልጆች በአላህ ስም ብቻ በመማል ክብርን እንዲሰጡት በሌላ ቢምሉ ከኃጢአት እንደሚቆጠርባቸው የደነገገው ሙሐመድ በቁርአን ውስጥ አላህ ከግዑዛን ፍጥረታት ጀምሮ በሚታዩትና በማይታዩት ፍጥረታት ሁሉ እንደማለ
በመግለጽ ይህንን መርህ እንደጣሰ ይነግረናል። ምናልባት ሙስሊም ሰባኪያን ይህ መርህ ለሰው ልጆች እንጂ ለአምላክ እንደማይሰራ ይነግሩን ይሆናል። ነገር ግን ለመሐላ ብቁ የሆነው የአምላክ ስም ብቻ ከሆነ አላህ ከራሱ ውጭ ባሉት ፍጡራን ሲምል ፍጡራን ለመሐላ ብቁ የሚሆኑበት አመክንዮ የለም። ሰዎች በስሙ ብቻ ምለው ለቃላቸው ክብደት እንዲሰጡ ያዘዘው አምላክ መልሶ ደግሞ በፍጡራን በመማል ቃሉን አያቃልል። መሐላ በክርስትና እጅግ ጥብቅ ጉዳይ ነው። በሁሉም አጋጣሚዎች የእግዚአብሔርን ስም በመጥራት ማቃለል በ10ቱ ትእዛዛት ከተከለከሉት ተግባራት መካከል አንዱ ነው። ዘጸአት 20 ቁጥር 7 እንዲህ ይላል፣ የእግዚአብሔርን የአምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። እስልምና በመሐላ ላይ ያለው አቋም በእጅጉ የላላ ነው። ሙስሊሞች የአምላካቸውን ስም ጠርተው መተማመን እንኳ እስከማይችሉ ድረስ ወላሂ በአላህ እምላለሁ እያሉ በእንቶ ፈንቶ ጉዳዮች መማል የባህላቸው አካል ነው። ከአንድ ደካማ ክርስቲያን ይልቅ አንድ ጠንካራ የሚባል ሙስሊም በሆነ ባልሆነው በአምላኩ ስም እየማለ የአምላኩን ስም ሲያቃልል ይውላል። ሙሐመድ በብዙ ሐዲሳት ውስጥ መሐላ በማያስፈልግባቸው ጉዳዮች በመማል መጥፎ ምሳሌ ሆኗቸዋል። አምላካቸው አላህም ግርማ ሞገሱን በማይመጥኑ በግዑዛንና በጥቃቅን ፍጥረታት በመማል ቃሉን አቃሏል። አላህ የተባለው ይህ የሙሐመድ አምላክ በራሱ ብቻ ከሚምለው የነቢያት አምላክ ከሆነው ከያህዌ እግዚአብሔር ምንኛ የተለየ ነው። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል።